ሰላም ጤና ይስጥልን እንደምን አላችሁ ውድ የቻናላችን ተከታታዮች እንደምን ከርማችኋል። በዛሬው መርሃ ግብራችን በቤተክርስቲያናችን ከምንገለገልባቸው ቅዱሳት መጻሕፍት መካከል ድርሳናትና ገድላት ይጠቀሳሉ። የነዚህ ልዩነት ምንድነው የሚለውን የዛሬው ርዕሰ ጉዳያችን አድርገናል። ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ ወመዝገበ ቃላት አዲስ በተባለው መጽሐፋቸው ድርሳን የሚለውን ቃል እንዲህ ብለው ይፈቱታል። ድርሳን በቁሙ የተደረሰ የተጣፈ ቃለ ነገር፣ ሰፊ ንባብ፣ ረጅም ስብከት፣ ትርጓሜ፣ አፈታት፣ ግስዖት፣ ልበ መዝሙር፣ ሚስጥር የሚያጠግብ ቃሉ የተሳካ ጣዕመ ቃሉና ኃይለ ቃሉ ደስ የሚያሰኝ ልብ የሚነካ ማለት ነው ይላሉ። ገድላትና ድርሳናት ክርስቶስን መስለው የተጋደሉ ቅዱሳን የሕይወት ታሪክ ነው። ያደረጉት ተጋድሎና እግዚአብሔር በቅዱሳኑ ያደረገው ተአምር የሚናገር መጽሐፍ ወይም ድርሰት ነው። ክርስቶስ ሕይወት ነው። ሕይወት ያለው ነገር ደግሞ እድገት አለው፣ ሕያው ነው፣ ፍሬ አለው። ቆሞ የቀረ የደረቀ ሕይወት የሌለው አይደለም። መጽሐፍ ቅዱስ በራሱ ገድል ነው፣ ድርሳን ነው፣ የተአምር መጽሐፍ ነው። ሁሉንም ይዟል። ገድልና ድርሳን ተአምር የቤተ ክርስቲያን የሕይወት ምስክርነት ነው። እግዚአብሔር ቀድሞውንም ይሰራል፣ ወልድም ይሰራል፣ እርሱ እንደሰራ የሚመስሉትም ይሰራሉ። ኢየሱስ ግን አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መልሶላቸዋል። እውነት እላችኋለሁ በእኔ የሚያምን እኔ የሚያደርገውን ሥራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል ይላል ዮሐንስ 14:22። ድርሳንና ገድል የሌላት ቤተክርስቲያን ሕያው አይደለችም፣ ሙት ናት። ቤተክርስቲያን የሐዋርያት ቅብብሎች ያለባት ናት። ድርሳን ስለ ቅዱሳን መላእክት ተራዳኢነት፣ ስለ እመቤታችን ቅድስት ድንግል ማርያም አማላጅነት ክብርና ጸጋ፣ ስለ ዕለተ ሰንበት ክብርና ስለ ኢየሱስ ክርስቶስ የማዳን ሥራ የሚናገሩ ወይም የሚያትቱ መጽሐፍት ማለታችን ነው። ጥናቶች እንደሚያሳዩት ወደ 38 የሚሆኑ በድርሳን ስያሜ የሚጠሩ መጽሐፍት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉ። ከነዚህ ውስጥ 11ዱ የመላእክት ድርሳናት ሲሆኑ 11ዱ የመላእክት ስም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ዑራኤል፣ ቅዱስ አፍኒን፣ ቅዱስ ፋኑኤል፣ ቅዱስ ሳቁኤል፣ ቅዱስ ሱሪያል፣ ቅዱስ ሱራፌልና ቅዱስ ኪሩቤል ናቸው። የመላእክት ድርሳናት በአብዛኛው ተመሳሳይ ባህሪ አላቸው። የውስጥ ይዘታቸው በ5 ይከፈላል። እነሱም መቅድም፣ ድርሳን፣ ተአምራት፣ አርኬና መልክዓ ናቸው። ከነዚህ ክፍሎች ውስጥ ድርሳን የምንለው የባለ ድርሳኑን መልክዓ ግብር፣ በፈጣሪው ዘንድ ያለውን ሞገስ፣ የሰራቸውን ተአምራት ከመጽሐፍ ቅዱስና ከሌሎች ቅዱሳት መጽሐፍ ጋር እያጣቀሰ የሚያብራራ ክፍል ነው። በአጠቃላይ ድርሳንን በ4 መክፈል ይቻላል። ድርሳነ መላእክት የሚባለው ድርሳነ ሚካኤል፣ ድርሳነ ገብርኤል የመሳሰሉትን የሚይዝ ነው። ድርሳነ ሰንበት ስለ ዕለተ ሰንበት ክብር የሚያብራራ መጽሐፈ ድርሳን፣ መስቀል ደግሞ የመስቀሉን ታሪክና አመጣጥ ይተርካል። ድርሳነ ሊቃውንት ደግሞ የእነ ቅዱስ አትናቴዎስ የእነ ቅዱስ ኤፍሬም ድርሳን የሚባለው ነው። ድርሳን ዘቅዱስ ዮሐንስ አፈወርቅ፣ ድርሳን ዘቅዱስ ቄርሎስንም ያጠቃልላል። ድርሳን ማህየዊና ድርሳነ መድኃኔ ዓለም የመሳሰሉት ድርሳናት የኢየሱስ ክርስቶስን ጽዋተ መከራ የሚያዘክሩ ድርሳናት ናቸው። ገድል በቁሙ ትግል፣ ፈተና፣ ውጊያ፣ ሰልፍ፣ ድልና አክሊል እስኪገኝ ድረስ የሚደክሙት ድካም፣ የሚሰሩት ሥራ፣ የሚቀበሉት መከራ ማለት ነው ሲሉ አለቃ ደስታ ተክለወልድ በመዝገበ ቃላት ፍቻቸው አስቀምጠውታል። አለቃ ኪዳነ ወልድም
ገድል ማለት ጻድቃንና ሰማዕታት በሕይወት ዘመናቸው እያሉ የሰሩትን ሥራ የሚናገር መጽሐፍ እንደሆነ አብራርተዋል። ደስታ ተክለወልድ 2036 አለቃ ኪዳነ ወልድ 301 የገድል መጽሐፍ ጻድቃን ሰማዕታት ሊቃውንተ ቤተ ክርስቲያን ትእዛዘ እግዚአብሔር እንዲሰከር ሥርዓተ ቤተ ክርስቲያን እንዲጠበቅ ከአላውያን ነገሥታት ከቢጸ ሐሳውያን ከጠላት ዲያብሎስና ከፈቃደ ሥጋ ያደረጉትን ተጋድሎ የሚያወሱ መጽሐፍ ናቸው። ሃይማኖታቸው በኑሯቸው እንዴት እንደተገለጠ የሚያሳዩ የሕይወታቸው መስታወቶች ናቸው። ስለዚህ ገድል ስንል የቅዱሳን ታሪክ፣ ተአምራት፣ ቃል ኪዳን፣ መልእክት የያዘ መጽሐፍ ነው። ይህ እንዲህ ይሆናል ይቻላል ተብሎ የተነገረው ቃል በእውነት የሚኖር በቃልና በሥራም የሚገለጥ እንደሆነ የምናየው በቅዱሳን ገድል ነው። ማቴዎስ 10:37 ሉቃስ 17:27 ማየት እንችላለን። የሐዋርያት ሥራ የምንለው የመጽሐፍ ቅዱስ ክፍል የሐዋርያት ግብር ወይም ሥራ፣ ገድልና ዜና የሚያስረዳ መጽሐፍ ነው። ከብሉይ ኪዳንም መጽሐፈ ጦቢት፣ መጽሐፈ አስቴር፣ መጽሐፈ ሶስና የመሳሰሉት በሰዎቹ ኑሮ የተገለጠውን የእምነታቸውን ፍሬ የሚያሳይ የገድል መጽሐፍት ነው። ገድል በሦስት ይከፈላል። ገድለ ሰማዕታት ለምሳሌ ገድለ ጊዮርጊስ፣ ገድለ ፋሲለደስ፣ ገድለ ኢየሉጣ። ገድለ ሐዋርያት በአንድነት የተሰባሰቡ የሐዋርያት አገልግሎት አምላክ መከራ የያዙ መጽሐፍት ናቸው። ገድለ ጻድቃን ደግሞ ገድለ አቡነ ተክለ ሃይማኖት፣ ገድለ ገብረ መንፈስ ቅዱስና የመሳሰሉት ናቸው። ድርሳን ሲባል የመላእክትን ግብር በፈጣሪያቸው ዘንድ ያላቸውን ሞገስና የሰሯቸውን ገቢረ ተአምራት እየዘረዘሩ የሚናገሩ ስለ ዕለተ ሰንበትና ቅዱስ መስቀል ክብር የሚያስረዱ ድርሳነ ሰንበትና ድርሳነ መስቀል የመጽሐፍ ትርጓሜና ምስክርና ተግሣጽ እንዲሁም ርትዕ የሆነችውን ሃይማኖት የመሰከሩባት የሊቃውንት መጽሐፍ። በመጨረሻም የኢየሱስ ክርስቶስን ጸዋዕተ መከራ የሚያስታውስ እንደ እነ ድርሳነ ማኅየዊ ያሉ መጽሐፍት በድርሳን ስር ይጠቃልላሉ። ገድል ደግሞ በተግሣጽ ልብንም ለማቅናት በጽድቅም ላለው ጥበብ የቅዱሳንን መከራ፣ ተጋድሎ፣ ተአምራትና የቃል ኪዳን የያዙ የቤተ ክርስቲያን ሕያውነት የሚገለጥባቸው መጽሐፍት ናቸው። ድርሳናትም ሆኑ ገድላት ከመጽሐፍ ቅዱስ ጋር የማይጋጩ መጽሐፍ ቅዱስን የሚያብራሩ የሚተረጉሙና የሚተነትኑ መጽሐፍት ናቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል አሜን።